ኢየሱስ ክርስቶስ በቅዱስ ዮሐንስ እጅ የተጠመቀበት የዕዳ ደብዳቤያችንን የተደመሰሰበት በዚሁ በዮርዳኖስ ባህር ላይ ነው። ጥምቀት የነፍስን እድፍ እንደሚያነጣ ሁሉ እኛም የመጠመቂያ ልብስ ለብሰን በባህሩ በመጠመቅ በረከት ተቀብለናል። የልደት ስጦታ ሊኖር ይችላል። ሌሊት 10 ሰዓት ነው። ዓለም በከባድ እንቅልፍ ውስጥ በነበረችበት በዚህ ሰዓት እኔ ግን ለየት ባለ ስሜት ከእንቅልፍ የተነሳው የክረምቱ ዝናብ ጉዞዬን በበረከት ሊያጅበው የቆረጠ ይመስላል። በዚያ ዝናባማ ሌሊት ወደ ቦሌ ዓለም አቀፍ አውሮፕላን ማረፊያ አመራን። ከጥሩ መስተንግዶ በኋላ ልባችን ወደ ናፈቃት ቅድስት ሀገር ኢየሩሳሌም በደስታ በረርን። ሐምሌ 25 ቀን የልደቴን ዕለት በቅድስት ምድር ማክበር መቻሌ ለኔ ትልቅ ዕድልና በረከት ነው። ለመጀመሪያ ጊዜ የቅድስት ሀገር እስራኤልን አየር ስተነፍስ የተሰማኝን ጥልቅ ደስታ በቃላት ለመግለጽ ይከብደኛል። በዚህ አስደናቂ ጉዞ ያየሁትና የተባረኩባቸውን ቅዱሳት መካናት ላሳያችሁ መጥቻለሁ። አብራችሁን ቆዩ። ጉዟችንን የጀመርነው በገሊላ አውራጃ በሚገኘው ታሪካዊው የናዝሬት ከተማ ነው። ናዝሬት ከደብረ ታቦር በስተምዕራብ ትገኛለች። ይህች ከተማ የጌታችን የኢየሱስ ክርስቶስ የልጅነት ዘመን ያለፈባትና የእመቤታችን የትውልድ ስፍራ በመሆኗ ልዩ ትርጉም አላት። የእመቤታችን ምንጭ። እመቤታችን ውሃ ትቀዳበት የነበረው ቅዱስ ምንጭ ይሄ ነው። ቦታው እመቤታችን የተጠማውን ውሻ በወርቅ ጫማዋ ውሃ ያጠጣችበት ታሪካዊ መካን እንደሆነም ይነገራል። ወደ ናዝሬት ከተማ በሰላም መጣችሁ። ያው እንደምታውቁት ናዝሬት ከተማዋ ስሟ ጥሩ ከተማ አይደለም። ከናዝሬት መልካም ሰው ይገኛልን ተብሎ የተተረከላት የወንበዴዎች፣ የሽፍቶች፣ የነፍሰ ገዳዮች ሀገር ነበረች። ናትናኤል የተናገረው ስለዚህ ከተማ ነው። የናዝሬቱን ኢየሱስን አግኝተነዋን ሲለው ለመሆኑ ከናዝሬት መልካም ሰው ይወጣል እንዴ ያለው ከዛ ተነስቶ ነው። ናዝሬት አረብ እስራኤላውያንና ይሁዲዎች የሚኖሩበት ነው። ከዚህ ከተራራ በታች አረቦች ናቸው የሚኖሩት፣ ክርስቲያኖች ናቸው። ወደ ላይ ስንወጣ ደግሞ ራሳቸው ይሁዲዎች ደግሞ አዲስ ከተማ መስርተው ለብቻቸው ይኖሩበታል። ናዝሬት ከ500,000 አካባቢ ህዝብ በላይም በታይም ይኖራል ተብሎ ይገመታል። ምኩራቡ ገብታ ሐርና ወርቅ ስታስማማ ስትፈትል ገብርኤል አሁን በግልጽ ተገለጠላት። ወንዘ ትፈትል ወርቅ ወሜላት እንግዲህ ነው እዛ ላይ ተገለጠላትና ማርያም ሆይ ደስ ይበልሽ፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው አላት። በኋላ እግዚአብሔርን ትወልጃለሽ፣ ኢየሱስ ክርስቶስ ካንቺ ይወለዳል ሲላት ይሄ ነገር ጸነናት። አልተቀበለችውም፣ ተከራከረች። እስመ አልቦ ነገር ዘይሳነው እግዚአብሔር ነው ያላት። ሴት ያለ ወንድ መሬት ያለ ዘር እንደልት በኋላ ቃሏን ምክንያት አድርጎ እግዚአብሔር ቃል በማህፀኗ የዕለት ጽንስ ሆነ ማለት ነው። ያቺ እመቤታችን ስትቀዳበት የኖረችው ምንጭ እዚህ ውስጥ ነው ያለው። አሁን ጸበልም ነው፣ ጣጥተንም ተባርከንም ቦታውም ላይ አቡነ ዘበሰማያት ደግመን
ወደ ብስራቱ መቅደስ ደግሞ እንሄዳለን። ዋናው መጨረሻውን ያበሰረበት እዛ ነው እንሄዳለን ማለት ነው። በአሁኑ ወቅት በቦታው ላይ የግሪክ ኦርቶዶክስ ተከታዮች ውብ ቤተ ክርስቲያን አንጸውበታል። እኛም ከፈዋሹ ምንጭ ጠጥተን በረከት አግኝተናል። ከተለያዩ የዓለም ክፍሎች የሚመጡ ምዕመናንም ስዕለታቸውንና ምጽዋታቸውን እዚህ ሲያበረክቱ ተመልክተናል። ክርስቲያን ከአራተኛው ክፍለ ዘመን ጀምሮ የነበረ ነው። ግን በኋላ ፈርሶ ጊዜ 18ኛው ክፍለ ዘመን እየተሰራ ቤተክርስቲያን ነው። የዛንቱ ሰው ዝም ብሎ ለስዕለት የሚወረውረው እየተሳለ ራሱ ያነሷ የቅዱስ ዮሴፍ ቤትና የብስራት መቅደስ ከምንጩ 400 ሜትር ያህል ርቀት ላይ የአረጋዊው ቅዱስ ዮሴፍ መኖሪያና የእመቤታችን ስፍራ ተመለከትን። በአሁኑ ወቅት ላቲን ካቶሊኮች በቦታው ላይ ግዙፍ ቤተ ክርስቲያን አንጸውበታል። ቀጥለን ወደ ጉብኝታችን ዋና ክፍል የብስራት መቅደስ ገባን። ይሄ የብስራቱ መቅደስ የሚባለው ይሄ በሚድል ኢስት አጠቃላይ ግዙፍ የሚባለው ቤተክርስቲያን ነው። ሚድል ኢስት ውስጥ ከዚህ የሚበልጥ ቤተክርስቲያን የለም። ይሄ የሰሩት ወደ 8 ሀገሮች ነገስታት ናቸው የሰሩት። እንደ አሜሪካ፣ ሜክሲኮ፣ ካናዳ፣ ለቤተክርስቲያን አሰራሩ በጣም የሚገርም ነው። ሁለት መቅደስ ላይ ናቸው። አንደኛ የኦሪቱ መቅደስ ውስጥ አለች። እመቤታችን ስትጸልይበት የነበረው ሐርና ወርቅ አስማምታ የተቆረጠበት የኦሪቱ መቅደስ ከውስጥ አለ። ከዛው አጠገብ ከሱ ያው ራሱ ምንጭሎ ደግሞ በእመቤታችን ስም መቅደሱ አለ። ከላይ ደግሞ ፎቅ ላይ የቅዱስ ገብርኤል መቅደስ አለ። ይሄ የምናየው ኮፐር ነው። መዝጊያው መዳብ ነው። አዳምና ሔዋን ውሃ ሲያስታቸው አቤል ቃየልን ሲገለው ከታች ያው
እርሻ ስራ ወደ ስራ እንደጀመሩ ያሳያል። ቀጥሎ አብርሃም ይስሐቅን ሲያርዱ ያሳየው። እዚህ ጋር ደግሞ ከእናንተ ጀርባ ያለው ደግሞ እንዲህ ያለ ለምሳሌ ክርስቶስ በቤተልሔም ሲወለድ ያሳያል እዛ ጋር። ከዛ ቀጥሎ ግብፅ ስትሰደድ ነው የሚያሳየው። ከዛ በቤተ ዮሴፍ እንዳደገ ነው። ከዛ እዚህ ሲጠመቅ ያሳያል። እዚህ ጋር ሲያስተምር አንቀጸ ብፁዓን ያሳያል። እዚህ ጋር ሲሰቀል ከላይ ትንሣኤው እንዲያርገው ጨርሰውታል። ከአዳምና ሔዋን እስከ ትንሣኤው በዚህ አይነት የተሳለ አይነት ነው። ሁላችንም ምንም አይነት ንግግር አይደለም። መልአኩ ቅዱስ ገብርኤል ለእመቤታችን ጌታ እንደምትጸንስ ያበሰረበት ቅዱስ ቦታ ነው። ህንጻው በውስጡ ከተለያዩ ሀገራት በየባህላቸው የተሳሉ የእመቤታችን ስዕሎች ይገኙበታል። ይህም የክርስትናን ዓለም አቀፋዊ አንድነትና ለእመቤታችን ያለውን ፍቅር አጉልቶ ያሳያል። ያሳሳል እና የቅዱስ ጌታችን ፎቅ ማለት ትልቁ የካቶሊክ መቅደስ ነው። ስዕሎች የምታዩቸው ቢሆን ይህን ቤተክርስቲያን የሰሩት ሀገሮች በእነሱ ስም የተሰራ። አሁን ለምሳሌ ጃፓን ማርያም ልክ ጃፓኖችን አስወስነው መሰራት ይዛል። በጃፓን ማለት እነዚሁ በየሀገራቸው ባህል ነው ስሙ የተሰራ ማለት ነው። ሌላው እዚህ ባህሉን ለማሳየት እዛ ወደ አፍሪካን የሚወክል ያኛው አለባበሱ ይሄ ቀይ ጨርቅ እሱን የመሰለ ቆዳ ሰርከስ የሚመስል እሱ አፍሪካን የሚወክል ነው። አይታችሁ ከሆነ ከታች የቡና ፍሬ ነው፣ ከስር እንደ ጌጥ የተቀመጠ የቡና ፍሬ ነው። ከመጨረሻው ላይ ግን ኢትዮጵያ ይላል። ቡናን ጠቅሰው ኢትዮጵያ ማለት ኢትዮጵያ ብለው በላቲን ነው ያዛኩት። ኢትዮጵያ ይላል መጨረሻ ጽሑፉ ማለት ነው። ቅዳሴው
የጥንቱ የከተማ ቅሪት ይሄ ነው። ውሃ ጉድጓዱ ምኑ እዚሁ ነው ያለው እንዳለ። ይሄ የተሰራው ራሱ ከተማ ነው። ናዝሬት ናዝሬት የጥንት ከተማ የወፍጮ ቤት የሚያሳይ ነው። የሚሰሩበት የሚገለገሉበት የነበረው አሁን እዚህ መካከል የኛም እንግዲህ የኢትዮጵያ ስዕል እመቤታችን ምስለ ፍቁር ወልዳ ኢትዮጵያ ይላል ራሱ እንትኑ። አሁን ከዚህ ስንጀምር የቤላሩስ አሳሳል ነው እዛ ጋር ቤተልሔም አሁን ደግሞ ጌታችን የተወለደባት ቤተልሔም ደርሰናል። ቤተልሔም ከኢየሩሳሌም 10 ኪሎ ሜትር ገደማ ርቃ ትገኛለች። አምላክ ለሰው ልጆች ድህነት ሲል በጨርቅ ተጠቅልሎ በበረት የተገኘው መላእክትና እረኞች በአንድነት የዘመሩባት ቅዱስ ስፍራ እዚህ ነው። ለዚህ ክብር ያበቃኸኝ አምላክ ተመስገን። እዚሁ ቤተልሔም ውስጥ የኢትዮጵያውያን ገዳምንም ጎብኝተናል። ይህ ቦታ እመቤታችን ወደ ግብጽ ስትሰደድ የተነሳችበትና ሰብአ ሰገል ወርቅ የቀበሩበት እንደሆነ ይነገራል። በአባቶቻችን ጥረት ዛሬ ላይ ታሪካዊነቱን ጠብቆ ለጸሎትና ለበረከት እያገለገለ ይገኛል። ኢየሱስ ገዳም በሰላም መጣችሁ። ይህ እንግዲህ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰባቱ ገዳማት አንደኛው ገዳም ነው። በኢየሩሳሌም እና በፍልስጤም ውስጥ ካሉ ወይም በፍልስጤም ውስጥ ካሉ ሶስቱ ገዳማት አንዱ ነው። ይሄ ፍልስጤም ውስጥ 3 ገዳም ያለ አንዱ ነው። ሁለተኛው ያለው ሶስተኛው አዛል አቡነ ተክለ ሃይማኖት ነው። ከሶስቱ አንዱ ይሄ ነው ማለት ነው። እንግዲህ ይሄ ያው በጥንት ጊዜ አባቶቻችን ወደ ቤተልሔም መጥተው ለልደት ሲጸልዩ ብዙ ከግሪኮች ከአርመኖች ግፊት ይደርስባቸው ነበር። ጸሎት እንኳን ለማድረስ ጊዜ ያገኛሉ። ሰዓት ደረሰብን እንዲህ የተባሉ አሁን እንዳያችሁት በላያቸው ላይ በሬ የተዘጋ ብዙ ስቃይ ይደርስባቸው ነበር። በኋላ ግን አባቶቻችን ይህንን ቦታ ገዝተው ይኸው መካነ ልደቱ በዚህ በኩል በሩ በቀጥታ ቀድመኛ ወደ ገባንበት ወደ መካነ ልደቱ የሚያስገባ በር አለ። በዚህ እነሱ ስለማይከፍቱት እንጂ ቢከፍቱት እዚህ 1 ደቂቃ ይፈጅበትና ከዚህ አያይዘው አባቶቻችን ይህን ቦታ አስገኝተው ለመጀመሪያ ጊዜ በ1980 ዓመተ ምህረት በብፁዕ ቅዱስ አቡነ መርቆሬዎስ ተባርኮ በዘመኑ ደግሞ ብፁዕ አቡነ አትናቴዎስ የዚህ ሊቀ ጳጳስ ነበሩ። ይህ ቦታ ተባርኮ ከዛ በኋላ እየተስፋፋ እየተገዛ ብዙ ገንዘብ እየተከፈለ በመቶ ሺህ የሚቆጠር ዶላር ከገዳሙ ባህረ ዮርዳኖስ የጉዛችን ሌላኛው ምዕራፍ ኢየሱስ ክርስቶስ በቅዱስ ዮሐንስ እጅ የተጠመቀበት የዕዳ ደብዳቤያችንን የተደመሰሰበት በዚሁ በዮርዳኖስ ባህር ላይ ነው።
እዚህ ያሉት የእስራኤል ወታደሮች ባህሩ ማዶ ደግሞ የጆርዳን ወታደሮች ይኖራሉ ማለት ነው። የእነሱ ባንዲራ ነው ፊት ለፊት የሚታየው። ደግሞ የግሪክ ጆርዳን የግሪክ ዮርዳኖስ የሚገኝ የግሪክ በባህረ ዮርዳኖስ ላይ የሚገኝ የግሪክ ቤተክርስቲያን ነው። እዛኛው እንግዲህ ድንበር ነው የሚያዋስናቸው እና የእስራኤልና የአማን ዮርዳኖስ ባህር ጥምቀት የነፍስን እድፍ እንደሚያነጣ ሁሉ እኛም የመጠመቂያ ልብስ ለብሰን በባህሩ በመጠመቅ በረከት ተቀብለናል። የጌታን ትህትና አርአያን አድርገን በሕይወታችን ታዛዥና ርኅሩኆች እንድንሆን ይገባል መልእክታችን ነው። የዛሬው ቆይታችን ይህንን ይመስል ነበር። በአይነ ህሊናችሁ አብራችሁን እንደጎበኛችሁ ተስፋ አደርጋለሁ። ለኔ ይህ የልደት ስጦታዬ ብቻ ሳይሆን የሕይወቴ ትልቅ የታሪክ ምዕራፍ ነው። ቪዲዮውን ከወደዳችሁት ላይክ በማድረግና ለሌሎች ሼር በማድረግ አጋሩ። ወስብሐት ለእግዚአብሔር። ይቆየን።